የምንመገበው ምግብ የመፈጨት ሂደቱን ካጠናቀቀ በኋላ በአንጀት ውስጥ ረጅም ጉዞ ያካሂዳል። ነገር ግን የአንጀት መዘጋት በሚያጋጥምበት ወቅት ይህ የምግብ እንሽርሽሪት እክል ያጋጥመዋል። የአንጀት መዘጋት ማለት በትንሹ አንጀት ወይም ደግሞ በትልቁ አንጀት ላይ ከፊል ወይም ሙሉ በሙሉ የሚከሰት መዘጋት ነው። አንጀት ምግብንና በመጨረሻም የምግብ ቆሻሻን ከጨጓራ ወደ ፊንጢጣ ያንቀሳቅሳል። ይህም በሚጸዳዱበት ጊዜ በሰገራ መልክ ያልፋል። መዘጋቱ የአንጀት መተላለፊያን ስለሚዘጋ የምግብ እንቅስቃሴን ያዘገያል ወይም የምግብ መፈጨት ሂደትን ሙሉ በሙሉ ያቆማል። በመሆኑም ቆሻሻ፣ ጋዝና የምግብ መፍጫ ጭማቂዎች ከመዘጋቱ ጀርባ ተሰብስበው ሊቀሩና ህብረ ሕዋሳትንም ሊጎዱ ይችላሉ። መዘጋቱ አንጀት በተገቢው መንገድ እንዳይሰራ በማድረግም ለአደገኛ ችግሮች ሊያጋልጥ ይችላል። የአንጀት መዘጋት የተለያዩ አከፋፈሎች ሲኖሩት በዋነኛነት ግን በሁለት አበይት ክፍሎች ይከፈላል። የትንሹ አንጀት መዘጋትና እንዲሁም የትልቁ አንጀት መዘጋት በመባል ይታወቃሉ። የትንሹ አንጀት መዘጋት ስንል አብዛኛው የአንጀት መዘጋት በግምት 80% የሚሆነው የሚከሰተው በትንሹ አንጀት ውስጥ ነው። ትንሹ አንጀት በአንድ ጫፍ ከጨጓራ ጋር ሲገናኝ፣ በሌላኛው ጫፍ ደግሞ ከትልቁ አንጀት ጋር ይገናኛል። ትንሹ አንጀት ምግብንና ውሃን ወደ ትልቁ አንጀት ከማስተላለፍ በተጨማሪ ምግቦችን በመከፋፈልና በመፍጨት ውሃና ንጥረ ምግቦችን ይመጣል። ሁለተኛው የትልቁ አንጀት መዘጋት ነው። የትልቁ አንጀት ኮለንንና ፊንጢጣን ማለትም ሬክተምን ያጠቃልላል። በትንሹ አንጀት የጀመረውን ንጥረ ነገሮችን የመምጠጥ ወይም ደግሞ የመቀበል ሂደቱን ይቀጥላል። እንዲሁም ምግብንና ውሃን ወደ ሰገራነት ቀይሮ ሰውነታችን እንዲያስወግደውም ያደርጋል። በትልቁ አንጀት የሚከሰቱ መዘጋቶች ከሁሉም የአንጀት መዘጋቶች ውስጥ 20% ያክሉን ይይዛሉ። ከነዚህ ሁለት አበይት ክፍሎች በተጨማሪ የአንጀት መዘጋት ሙሉ በሙሉ መዘጋትና እንዲሁም ደግሞ በከፊል ወይንም በግማሽ መዘጋት በመባል በሁለትም ይከፈላል። ታዲያም የአንጀት መዘጋት ሲያጋጥም የተመገብነው ምግብ፣ የወሰድናቸው ፈሳሽ ነገሮች፣ የጨጓራ አሲድና አየር በተዘጋው የአንጀት ክፍል ላይ ማለፍ ባለመቻላቸውና በመጠራቀማቸው ምክንያት የሆድ መነፋት ሲያስከትሉ ሰገራ ያንን አልፎ እንዳይመጣ በመከልከል ድርቀትን ያስከትላሉ ማለት ነው። በመሆኑም የአንጀት መዘጋት ሲያጋጥም የተመገብነው ምግብ፣ የወሰድናቸው ፈሳሽ ነገሮች፣ የጨጓራ አሲድና እንዲሁም አየር በተዘጋው የአንጀት ክፍል ላይ ማለፍ ባለመቻላቸውና በመጠራቀማቸው ምክንያት የሆድ መነፋትን ሲያስከትሉ ሰገራም ያንን አልፎ እንዳይመጣ በመከልከል ድርቀትን ያስከትላሉ ማለት ነው። አሁን ምልክቶቹን እንይ። ምልክቶቹ እንደ አይነቶቹ የሚለያይ ሲሆን በአጠቃላይ ግን በህመሙ የተጠቁ ሰዎች ከፍተኛ የሆነ የሆድ መነፋት፣ ሰገራ ወይም ደግሞ አየር ማለፍ አለመቻልና ሳይጸዳዱ ለረጅም ጊዜ መቆየት፣ የሆድ ህመም፣ የምግብ ፍላጎት መቀነስ፣ ማቅለሽለሽ እንዲሁም ማስመለስ፣ ከፍተኛ የሆድ ድርቀት፣ ይህ በተለይ ሙሉ በሙሉ የአንጀት መዘጋት ሲኖር ይከሰታል። የሆድ ማበጥ እንዲሁም ደግሞ ተቅማጥ፣ ይህ በተለይ ደግሞ በከፊል የአንጀት መዘጋት ሲኖር ተቅማጥ ይከሰታል ማለት ነው። በመሆኑ እነዚህ ምልክቶች የአንጀት መዘጋት ሲኖር ይከሰታሉ። ጨቅላ ህጻናትና ልጆችም ከአዋቂዎች ጋር ተመሳሳይ የሆኑ ምልክቶች ያጋጥማቸዋል። ነገር ግን ጨቅላ ህጻናት የት እንደሚያማቸው መናገር አይችሉም። ታዲያም እግሮቻቸውን ወደ ሆዳቸው ሊሰበስቡና ሊያለቅሱ ይችላሉ ማለት ነው። በልጆች ላይ የሚከሰት የአንጀት መዘጋት ካለ ተጨማሪ ምልክቶች ይኖራሉ። እነዚህ ምንድናቸው? ትኩሳት፣ በሰገራ ውስጥ ደም መታየት፣ ይሄ ማለት ከፊንጢጣ የሚወጣ ደም መፍሰስ ይኖራል። አረንጓዴ ወይም ደግሞ ቢጫ ነገር ማስመለስ፣ የእንቅስቃሴ መቀነስ፣ ይሄ ማለት ከተለመደው ያነሰ ንቁ መሆንና እንዲሁም የሆድ መነፋት እንዲሁም ደግሞ የሆድ መጠጠርና መወጠር ምልክቶች ያጋጥማቸዋል ማለት ነው። ታዲያም የአንጀት መዘጋት ህመም የሚሰማው ስሜት በተጎዳው አንጀት ላይ በመወሰን ሊለያይ ይችላል። የአንጀት መዘጋት በአብዛኛው በሆድ ውስጥ እንደ ከፍተኛ ቁርጠት ህመም ይሰማል። ከትንሹ አንጀት መዘጋት የሚመጣ ህመም ከሆነ በአጭር ሰዓት የሚመጣ ነው። ይሄ ማለት በየጥቂት ደቂቃዎቹ ይከሰታል ማለት ነው። ህመሙም በአንድ ቦታ ላይ ብቻ ያተኮረ ይሆናል። ከትልቁ አንጀት መዘጋት የሚመጣው ቁርጠት ግን በተከታታይ የመሆን እድል ወይም ደግሞ ዝንባሌ ያለው፣ ህመሙ ተሰራጭቶ የመሰማት እድሉ በጣም ከፍተኛ ነው። ይህም እንዳለ ሆኖ ግን ከፍተኛ ቁርጠት ከሆድ መነፋትና ማስመለስ ምልክቶች ጋር አብሮ ከተከሰተባችሁ በፍጥነት ህክምና ማድረግ ይጠበቅባችኋል። አሁን መንስኤዎቹን እንይ። የአንጀት መዘጋት መንስኤዎች የሚባሉት እንደ አጠቃላይ አንጀት ላይ አካላዊ ችግር ሲያጋጥም፣ የአንጀት ስርዓቱ ላይ ችግር ካጋጠመ፣ ከቀዶ ጥገና በኋላ የሚፈጠሩ ጠባሳዎች ካሉ፣ በተለይ በዋነኛነት እነዚህ በከፍተኛ ሁኔታ መዘጋትን ይፈጥራሉ። የተዋጡና አንጀትን የሚዘጉ
ሊበሉ የማይችሉ ነገሮች ካሉ፣ የአንጀት ቁስለት ካለ፣ ይሄ ማለት ጠባሳ በመፍጠር የአንጀት መዘጋትን በከፍተኛ ሁኔታ ያስከትላል። የሐሞት ጠጠር አልፎ አልፎም ያስከትላል። ቡአ ወይም ደግሞ ሄርኒያ፣ ደረቅ ሰገራ እንዲሁም ደግሞ የሰገራ መድረቅ ኢንቱሰሰፕሽን የሚባል ሁኔታ አለ። ይሄ ማለት አንዱ የአንጀት ክፍል ወደ ሌላኛው የአንጀት ክፍል ውስጥ መግባት ማለት ነው። ታዲያም ኢንቱሰሰፕሽን ከ3 ዓመት በታች ባሉ ህጻናት ላይ ዋነኛው የአንጀት መዘጋት ምልክት ነው። ሌላው ደግሞ በተጨማሪም አንጀትን የሚዘጉ እጢዎች ካሉ እነዚህ እጢዎች ካንሰር ሊሆኑ ይችላሉ። በመሆኑም የአንጀት መዘጋትን በከፍተኛ ሁኔታ ያስከትላሉ ማለት ነው። ታዲያም የአንጀት መዘጋት በእነዚህ በዋነኛ ምክንያቶች እንዲሁም ደግሞ መንስኤዎች የሚከሰት ይሆናል ማለት ነው። በስተመጨረሻም ስለ ህክምናው እናያለን። ለአንጀት መዘጋት የሚደረግ ህክምና እንደ መንስኤው የሚለያይና የሚወሰን ሲሆን ማንኛውም በአንጀት መዘጋት የታመመና እንዲሁም ደግሞ የተረጋገጠለት ሰው በህክምና ተቋም ተገኝቶ ህክምና ማግኘት ያስፈልገዋል። በመቀጠልም ምንም ምግብ ሳይመገቡ በደም ስር በሚሰጥ ፈሳሽ ብቻ ይቆያሉ ማለት ነው። በምርመራ የትንሹ አንጀት መዘጋት ከሆነና የአንጀት መቀደድ ከሌለ በአፍንጫ በሚገባ ቱቦ በሆድ ውስጥ ያለው እንዲወጣ ይደረጋል። በዚህም ህመሙ ካልቀነሰና የተፈለገውን ያክልም ፈሳሽ ካጣ ወደ ቀዶ ህክምና ይኬዳል ማለት ነው። በምርመራ የትልቁ አንጀት መዘጋት ከሆነና የአንጀት መቀደድ ከሌለ በፊንጢጣ በኩል ቱቦ በማስገባት የተጠመጠመው እንዲፈታና እንዲሁም ደግሞ የተጠራቀመው ሰገራ እንዲወጣ ይደረጋል። ይህም ካልተሳካ ወይም ደግሞ በተደጋጋሚ በዚህ ሁኔታ መጠቃት ካጋጠመ ግን ወደ ቀዶ ህክምና ይኬዳል ማለት ነው። በመሆኑም ህክምናው በዚህ መልኩ የሚሆን ይሆናል ማለት ነው። ታዲያም ጠቅለል ስናደርግ በመሆኑ ማለት ነው ትኩሳት፣ የማያቋርጥ ማስመለስ እንዲሁም ማስታወክ፣ የሚመጣና የሚሄድ ከፍተኛ የሆነ የሆድ ህመም ወይም ቁርጠት እናም የሰውነት ፈሳሽ ማጣት፣ በአጭሩ የድርቀት ምልክቶችን ካያችሁ ፈጽሞ ችላ ሳትሉ ህክምና በቶሎ ማድረግ ይጠበቅባችኋል። በተለይ ከዚህ በፊት የሆድ ቀዶ ጥገና ተደርጎላችሁ ከሆነ ወይንም የአንጀት መዘጋት አደጋን የሚጨምር ለምሳሌ እንደ አንጀት ቁስለት ያለ በሽታ ካለባችሁ የሆድ ህመምን በቸልታ ማየት የለባችሁም። የአንጀት መዘጋት በወቅቱ ህክምና ከተደረገለት ሊድን የሚችል በሽታ ነው። ስለዚህ አትዘግዩ።